ጸጋ የተገኘው በድንግል ማርያም ነው። የጥል ግድግዳ የፈረሰው በድንግል ማርያም ቤዛነት ነው። እሷን ልጇ ቤዛ ከሆነ ይህ ቤዛ እናት ቤዛ ናት። እመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁም የእመቤታችን ስዕል በሉ። ኦርቶዶክሳውያን ካላችሁ ለቁጥር ጻፉና ግቡ ፕሊስ፣ እናውራ። ኦኬ ካላችሁ ገባ ገባ በሉ። ካላችሁ ገባ ገባ በሉ። እሺ ቢኒ የሚወደውን ደግሞ ላሳያችሁ። ቢኒ የሚወደውን በጣም ነው ቢኒ በዚህ በጣም ነው የሚወድ እንትን የሚመሰጠው። እመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁም የእመቤታችን ስዕል በሉ። ካመመ ይመምህ እንግዲህ ምን አገባኝ። የእመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል። እግዚአብሔር መላእክትን አዘዛቸው። ሕፃናት በቅዳሴ ጊዜ ሲሯሯጡ ቀስፋችሁን ብሎ ሰደዳቸው። ሌሎቹ ቀስፈው ሲያርጉ ቀውስጦስ መልአክ አንድ ልጅ አገኘም፣ መልከ መልካም ነው፣ ይህንስ የፈጠረ ይግደለው ብሎ ተዋው ይላል። መልከ መልካም ነው ማለት ደግሞ ሌላ እንዳይመስላችሁ እናንተ በኋላ የሚሰራው ትሩፋት አይቶ ያን ትሩፋቱን ይስራው እንደው ብሎ ነው። መልክ የሚባለው ትሩፋት ነው። እሺ ዝጋ አፍንጫ ምናምን እንዳይመስላችሁ አለና ተው። በዚህ ምክንያት የጌታን ትእዛዝ ስለተላለፈ ማድረግ ተሳነው ይላል። ምን ማለት ተሳነው? በሞቴ ነገሩኝ በሉ እንጂ ሲሳነው የእመቤታችንን ቤተክርስቲያን ደብረ ቀለም ወላ ያያት ይላል። እየተጎተተ ሄዶ ከእመቤታችን ቤተክርስቲያን ነው የተማጸነ። ዲያቆኑ ለተልእኮ ሲፋጠን አገኘው። ምንድን ነህ አንተ ሰማያዊ ምድራዊ አለው። እኔ ሰማያዊ ነበርኩ በስራዬ ምድራዊ ሆኛለሁ እንጂ አለው። መጨረሻ ላይ ሄዶ አባ ሳሙኤልን ጠራለት። የእመቤታችንን ስዕል አድኖ አውጥቶ 400 እግዚኦታ 41 ኪራ ላይ ሲሆን ከእመቤታችን ስዕል ፊት አድርሶ እመቤታችን ተገልጣለት የመልአኩን ክንፍ ያዝና ታንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወባይለ ጸሎታ ለወላዲቱ ድንግል በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት በድንግል አምላክን በወለደች በድንግል ማርያም ጸሎት ተነሳ ብሎ ክንፉን ይዞ ሲያነሳው የእመቤታችን ስላድኖ ለመልአኩ ጸጋውን መልሶ እንዲያደርግ አደረገው። ክብር ለእመቤታችን ይሆንልን። ኢየሱስ ክርስቶስ ስም እግዚአብሔር ይፈውሳችሁ። የኢየሱስን ስም ለማጣጣል አስበዋል። ምን አንሷችሁ ነው? የኢየሱስን ምን አነሰው? እስኪ ንገሩን። ምን አላደርጋላችሁ? በጌታ በኢየሱስ ስም ሌላ አማራጭ የፈለጋችሁት፣ ስዕል የሚባል አማራጭ የፈለጋችሁት፣ ፍጡር የሚባል መልአክ የሚባል አማራጭ የፈለጋችሁት እግዚአብሔር ይፈውሳችሁ። እስቲ ግቡና እናውራ። ቤካዬ ያ ሳይቃጠል በቅጠል የዚህ መጽሐፍ የት ምን መጽሐፍ ይሆን? በጌታ ደግሞ መጽሐፍ ላይ ነው እኮ አይደል ታሪኩን የተናገሩት። ያ ሰውዬ በጣም ይገርማል። ይሄ ሰውዬ ሳይቃጠል በቅጠል እንዲሁ ይሄንን ቪዲዮ በሰሩ ጊዜ ነበር እሳቸውን አሪፍ አድርጎ አስገብቶ መግረፍ የነበረባቸው፣ መገረፍ ነበረባቸው። ፎቶውን አስነሳቸው ግን ሐሳቡ አይደለም ቢኒ ነው። አይ በጣም ነው የማደንቀው። ይሄ እውነተኛ ኦርቶዶክስ ላይ ነው። በቃ ይሄ ትክክለኛ ኦርቶዶክስ የምታስተምረውን የሚያስተምር በደንብ በቃ ጨካኝ የሆነ ኦርቶዶክስ ላይ ነው። ይሄ እዚህ ቲክቶክ ላይ ያለው ዝም ብሎ ወለብ ወለብ ነው። የት ያውቃል ኦርቶዶክስ? ይሄ ሰውዬ ግን ጠንቅቆ ያውቃል። this is how they believe። ይሄንን ነው የሚያምኑት። መሬቱ ላይ ያለችው ኦርቶዶክስ እንደዚህ ነው የምታምነው። በእውነት የምሬን ቀልዴን አይደለም። ይሄ ሰውዬ በጣም ትክክለኛ ኦርቶዶክሳዊ ነው። ፈርምለታለሁ ለዚህ ሰውዬ። እዚህ ቲክቶክ ላይ ያሉት ናቸው የማይታወቁ ኦርቶዶክሳዊ። መሬት ላይ አንድ ዝም ብለህ ራንደም የሆነ ኦርቶዶክሳዊ ወደ ጎን ሳባ አድርገህ ይሄንን ታሪክ ብትነግረው ውሸት ነው አይለም። እኛ እኮ ምን እሱን እኮ ብትቀበል ባትቀበል ይላል። ጌታ ይባርከው። ኤርሜ ዳር ያዝ። እንደዚህ አይነቶቹ ዳር ያዙ። ትክክለኛ ኦርቶዶክስ ይኸው በቃ ሪፍሌክት አድርጋለች በደንብ አድርጋ። this is orthodox by the way። ይሄ መሬት ላይ ያለችዋ ግራውንድ ላይ የምትሰራው ኦርቶዶክስ እቺ ናት። በቀደም አንድ ቪዲዮ አየሁኝ። ልጅቷ ምን ትላለች? እንዴ ማርያም እኮ ከኢየሱስ ትበልጣለች አለች። እሷ እኮ እናቱ ናት። አየህ ምን አድርገው እንደሳሉባቸው። በቃ አሁን እስቲ ወንድ የሆነ እንደው ወገቡን የታጠቀ ደፈር ያለ ኦርቶዶክሳዊ ይፈልጋሉ። ወፈር ያለ ደፈር ያለ ኦርቶዶክሳዊ ኑ ግቡ በጌታ
አሁን ለእናንተ ነው ፕሮግራሙ። ወንጌል አማኝ ምናምን ለእናንተ አይደለም ፕሮግራሙ፣ ለኦርቶዶክሳውያን ኑ ግቡ። ኢየሱስ ጌታ ነው። ቢኒ የዚህ ሰውዬ ሌላም ላሳይ አይደል? ቢኒ በጣም ነው እውነት ጌታ ምስክሬ። መንፈስ ታውቃለህ ያበሰጭ በእውነት ኢየሱስ ኦፍ ክራይስት። ይሄን ሰውዬ በጣም እንትን ነው ደግሞ በዚህ ከለር ደግሞ ይሄን ሰውዬ አሁን ሰውዬ ሳይሆን እሺ እምወድሽ የገባችውን እህትና አስተናግዳት አውራት አዎ ቢኒ አውራት አባቱ እሺ እምወድሽ ከየት ቤተ እምነት? አቤት እንኳን ደህና መጣሽ። እንኳን ደህና ቆየኝ። ብላክ ካላደረጉኝ እንግዲህ ለጊዜው አለሁኝ። ደህና ናችሁ? እግዚአብሔር ይመስገን። እናንተም ቤት ብላክ እንዳያረጉኝ እንጂ ከወንድማችን ኤርሚ ቤት ብላክ አድርገውኛል። አይ እናንተ አታረጉኝም አውቃለሁ፣ ግን ያረጉኝ ሰዎች ራሳቸውን ያውቃሉ። አይ በስርዓት የያዘ ሰው እኛ ብሎክ አናደርግም። ተባረኩ። መጀመሪያ ተመጥኖ ጨዋ ሰው መቼስ ያለ ሪዝን ብሎክ አትደረጊምና ሪዝን የለውም። ከዚህም ብሎክ እንዳላደርግሽ እኔ ራሴ ከዚህም ብሎክ እንዳላደርግሽ አሁን በሬሱ ላይ ከየት ቤት እኔ በጌታ ነኝ። በጌታ ነሽ? ቆይ አንድ ጊዜ እሺ። ተባረኪ። እናመሰግናለን። ተባረኪ። ከዚህም በብሎክ ነው። ጸጋ ይብዛልሽ። እሺ እንቀጥላለን። ወንድሞቼ ብሎክ ያደረጉትን እንዳትፈቱ አላችሁን። እዚህ ቤት እንገራችሁ። ቢኒ ብሎክ ካደረገ አይፈታም። ዳጊ ብሎክ ካደረገ አይፈታም። እብራሂት ብሎክ ካደረገች አይፈታም። ኤርሚን ብሎክ ካደረገ አይፈታም። ኤፍኤም ብሎክ ካደረገ አይፈታም። ኦኬ ሜርሲ ብሎክ ካደረገች አይፈታም። እዚህ ያሉ ወንድመቶቼ ብሎክ ካደረጉ አጸደ ቲክቶክ ነው። እግዚአብሔር ከእናንተ ጋር ይሁን። እንግዲህ በምልጃችሁ እስክትወጡ ድረስ ትቀያላችሁ ማለት ነው። በጭራሽ ተፈቶ ካየው ከኔ ጋር ጦርነት ነው የምትገጥሙት ማለት ነው። በጭራሽ ማለት ነው። እሺ ወደዚህ ሴትዮ ነው ወደዚህ ሰውዬ እንግባ እስቲ። ክህነት የበቀለው እኮ በድንግል ማርያም ነው። ስጋ ወደሙ የተገኘው እኮ በድንግል ማርያም ነው። ልጅነት የተገኘው እኮ በድንግል ማርያም ነው። የብርሃን ልብስ የተገኘው እኮ በድንግል ማርያም ነው። ጸጋ የተገኘው በድንግል ማርያም ነው። የጥል ግድግዳ የፈረሰው በድንግል ማርያም ቤዛነት ነው። እሷን ልጇን ቤዛ ከሆነ የቤዛ እናት ቤዛ ናት። ልጇን መድኃኒት ከሆነ የመድኃኒት እናት መድኃኒት ናት። ልጇ ሰላም ከሆነ የሰላም እናት ሰላም ናት። ቀጥል ቢኒ። ገና ያመጣው ስታለው ችግር ነው። አንተ አውራ። ባይ ዘ ዌይ ለአማኞች ማስጠንቀቅ የምፈልገው እዚህ ጋር ስራ እየሰራን ነው። አማኞች ስራ ላይ በጣም ጌታ ምስክሬ ነው። ያለ ልክ የምትንቀሸቀሹ አማኞች ስራ ላይ ነን፣ አንሰማችሁም እና ዳር ያዙልን። ካልያዛችሁ እንደዚህ እናስይዛችኋለን። ስርዓት። እኛ የመንደር ወሬ ከንቱ አፍላፊ አንፈልግም። እኛ ስራ ነው የምንወደው። ጌታ ኢየሱስ ዘመኑ ይባረክ። ህዝቡ ዛሬ ኦርቶዶክሳዊ እየሰማልን ነው። ማንን? ኢየሱስ አዳኙ እንደሆነ ከጌታው ጋር እያስተዋወቅ ነው። እና አማኝ ሆናችሁ በተለይ ወሬ የምትወዱ አትንቀዥቀዡ፣ ጥግ ያዙልን፣ እንስራበት። እሺ ኦርቶዶክሳውያን ወንድሞች እባካችሁ ኑ ግቡ። ከስጋዋ ስጋ መያለም አልማዝ ነጊ ይበናት። እሺ ከስጋዋ ስጋ ነስቶ ከምናምኗ ነስቶ ከእንትኗ ነስቶ አትበሉኝ እስቲ። ምንድነው ከስጋዋ ስጋ ነስቶ? ገብተህ አገማን አውራ እንዴ እንትን አደረገው ልደታ ምናምን ነገር አይቄራ ምናምን ሰብ አስመሰለው። እሺ ይሄ ሰው ሌላም ላሳይ እንደ ቢኒ ይሄኛውን ይሄ ሰውዬ ግን ጌታ አባት ኢልማ ፉራ ቁልቁሉ በስማ ይሄ ሰውዬ በጣም አደገኛ ሰውዬ። ንድገሙን ቆይ ንድገሙን። ክህነት የበቀለው እኮ በድንግል ማርያም ነው። ስጋ ወደሙ የተገኘው እኮ በድንግል ማርያም ነው። ልጅነት የተገኘው እኮ በድንግል ማርያም ነው። የብርሃን ልብስ የተገኘው እኮ በድንግል ማርያም ነው። ጸጋ የተገኘው በድንግል ማርያም ነው። የጥል ግድግዳ የፈረሰው በድንግል ማርያም ቤዛነት ነው። እሷን ልጇን ቤዛ ከሆነ የቤዛ እናት ቤዛ ናት። ልጇን መድኃኒት ከሆነ የመድኃኒት እናት መድኃኒት ናት። ልጇ ሰላም ከሆነ የሰላም እናት ሰላም ናት።
የዶክተር እናቶች እንኳን ደስ አላችሁ። ዶክተር ናችሁ። የኢንጂነር እናቶች እንኳን ደስ አላችሁ። ኢንጂነር ናችሁ ማለት ይኸውልህ እኮ ለዚህ ዘመን እኮ አለመመጠኑ እኮ ነው። እኛ እኮ ተረት አዲስ አይደለም እኮ ዛሬ አይደለም የጀመረው። ዛሬ እንዴት እንደጀመረ አድርገን እየተደነቀን አይደለም የምናወራው። ግን አትሊስት ይሄን ዘመን አይመጠንም ነው ወይ? ለዚህ ዘመን የሚመጠን ተረት አምጡና ሰው ይዝናናበት። አሁን እኮ ግራ የገባው እኮ ይሄ ነው። ሰው ከምር አሁን ይሄንን ወንጌል ብሎ እየሰማ ነው። ከምራቸው ነው እንዴ? አንድ ጥቅስ የማይቀርብበት አንድ የሐዋርያት ትምህርት የሌለበት። እግዚአብሔር ይፈውሳቸው። አረ ባለዲሹ በሆነ ዳር ያዙ። እሺ ቢኒ የሚወደውን ደግሞ ላሳያችሁ። ቢኒ የሚወደውን በጣም ነው ቢኒ በዚህ በጣም ነው የሚወድ እንትን የሚመሰጠው። እመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁም የእመቤታችን ስዕል በሉ። ካመመ ይመምህ እንግዲህ ምን አገባኝ። የእመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል። እግዚአብሔር መላእክትን አዘዛቸው። ሕፃናት በቅዳሴ ጊዜ ሲሯሯጡ ቀስፋችሁን ብሎ ሰደዳቸው። ሌሎቹ ቀስፈው ሲያርጉ ቀውስጦስ መልአክ አንድ ልጅ አገኘም፣ መልከ መልካም ነው፣ ይህንስ የፈጠረ ይግደለው ብሎ ተወው ይላል። መልከ መልካም ነው ማለት ደግሞ ሌላ እንዳይመስላችሁ እናንተ በኋላ የሚሰራው ትሩፋት አይቶ ያን ትሩፋቱን ይስራው እንደው ብሎ ነው። መልክ የሚባለው ትሩፋት ነው። እሺ ዝጋ አፍንጫ ምናምን እንዳይመስላችሁ አለና ተወው። በዚህ ምክንያት የጌታን ትእዛዝ ስለተላለፈ ማድረግ ተሳነው ይላል። ምን ማለት ተሳነው? በሞቴ ንገሩኝ በሉ እንጂ ሲሳነው የእመቤታችንን ቤተክርስቲያን ደብረ ቀለሞን ላይ ያያት ይላል። እየተጎተተ ሄዶ ከእመቤታችን ቤተክርስቲያን ነው የተማጸነ። ዲያቆኑ ለተልእኮ ሲፋጠን አገኘው። ምንድነው አንተ ሰማያዊ ምድራዊ አለው። እኔ ሰማያዊ ነበርኩ በስራዬ ምድራዊ ሆኛለሁ እንጂ አለው። መጨረሻ ላይ ሄዶ አባ ሳሙኤልን ጠራለት። የእመቤታችንን ስዕል አድኖ አውጥቶ 400 ጊዜወታ 41 ኪራ ላይ ሲሆን ከእመቤታችን ስዕል ፊት አድርሶ እመቤታችን ተገልጣለት የመልአኩን ክንፍ ያዝና ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወባይለ ጸሎታ ለወላዲቱ ድንግል በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት በድንግል አምላክን በወለደች በድንግል ማርያም ጸሎት ተነሳ ብሎ ክንፉን ይዞ ሲያነሳው የእመቤታችን ስላድኖ ለመልአኩ ጸጋውን መልሶ እንዲያደርግ አደረገው። ክብር ለእመቤታችን ይሆንልን። አሁንም አንድ ጥቅስ የለም፣ አንድ የሐዋርያት ትምህርት የለም። ተረት ተረት ተረት፣ አዲስ ተረት በሌላ አዲስ ተረት፣ አዲስ ተረት በሌላ አዲስ ተረት። እንትና እንትን ሆነና ከዛ እንትን ሆኖ ከዛ እንትን ሆኖ በቃ ይሄ ብቻ ነው። አይመጥንም፣ ማስረጃ አይቀርብበትም፣ ምንም አይነት ጥቅስ አይቀርብበትም፣ ፋይዳ የለውም። አጀንዳ ነው እንጂ ፋይዳ የለውም። አጀንዳው ምንድን ነው? ሰዎች ትኩረታቸውን ከክርስቶስ ብቻ ዞር እንዲያደርጉ። አሁን ያወሩት ነገሮች ሁሉ በጠቅላላ ከኢየሱስ ማግኘት የማይቻለው ነገር አለ? አልበቃ ብሎ ነው ኢየሱስ? እሱ የማይችለው ነገር ተገኝቶ ነው? እሱ የማያደርገው ነገር ሆኖ ነው? እሱ አልሰማ ብሎ ነው? እሱ አላድን ብሎ ነው? እሱ ሰላም አልሰጥ ብሎ ነው? እሱ መድኃኒት ስላልሆነ ነው? እሱ ስለማይረዳ ነው? ምንድን ነው? ቆይ ከኢየሱስ ምን አታችሁ ነው በእነዚህ ሁሉ ተረት ማርያም የምትሰበካችሁ? አሁን እኮ ማርያም ይሄ ሁሉ ተረት ለምን ቢካይ ባጭሩ ይችላል ነገር ይሄ ሁሉ ተረት ከማርያም ጋር ተያይዞ የሚሰበከው ለምን ነው? ቃል ሰው እንደማያምናቸው ገብቷቸዋል። ጥቅስ ማቅረብ እንደማይችሉ ገብቷቸዋል። ስለዚህ ማደለብ አለባቸው በተረት እንዳትጠራጠር። በሌላ ተረት ለከሌም ተደረገለት፣ ይኸውልህ ከሌም መሰከረ። ቅድም ያለቀሰው ልጅ አይተዋል አይደል? እነ ከሌ ሲያነቡ ፖለቲካ መስራት አለበት። በራሱ መቆም አይችልማ። በተረቶች ካልደጋገፍከው አይቆምም በራሱ አላምን ስለምትል። ስለ ኢየሱስ ብትሰብክ እኮ ሁሉ ጭንቀት እኮ የለም። ምንም ተረት ሳትጨምር፣ ምንም ምሳሌ ሳትጨምር ዝም ብለህ ወንጌል ንጹህ እኮ ብትሰብኩ ይቻላል እኮ። እናፈርሰዋለን። ጌታ ምስክሬን በደንብ አድርገን ነው የምናፈርሰው። የናስ ትምህርት በደንብ አድርገን ነው የምናፈርሰው። ምክንያቱም እኛም እንኳ ወንጌል እንዳንሰብክ ይኸው ህዝቡን በዚህ አደንድናችሁታል። ልቡ ጌታ ኢየሱስ ይፈውሳችሁ። እሺ ኦርቶዶክሳውያን ካላችሁ ግቡ። መዳን በማርያም ወይስ በኢየሱስ ነው? ዛሬ ቶፒካችን አንድ ሰው ድነት የሚያገኘው በማን ነው?
በክርስቶስ ኢየሱስ ነው ወይንስ በማርያማችሁ? ይሄን ነገር ለማየት መግባት የምትፈልጉ ኦርቶዶክሳውያን ካላችሁ ገቡ። በዚህ ሀሳብ ላይ ትንሽ እንቆያለን። እንደዛ እናደርጋለን። ባሚ ሰላም በለን። ወደ ሀሳባችን እንምጣ። አይ ቲንክ በጣም ብዙ የምናነሳቸው ነገሮች አሉ። ቅድም እንዳልኳችሁ ይህን የመዳንን ጉዳይ ከማርያም ጋር ብቻ አጣብቆ የመስፋት ከማርያም ጋር ብቻ የማያያዝ ነገር አለ በኦርቶዶክሳውያን የነገርነት አስተምሮ ማለት ነው። እሺ ቢካ እኔ እንዴ ለዚህ እንዲያውም አሁን ቲክቶኮችን መውደድ ጀምሬያለሁ። ይቅርታ አድርግልኝ። ይሻላሉ ቢያንስ ምንፍቅና ቢያወሩም እነሱ ገባ አትሊስት የመጽሐፍ ቅዱስ ክፍሎችን ያጣመሙን የሚያወሩት አትሊስት ቀርበዋል። ወደ መጽሐፍ ቅዱስ ወደ ትምህርቱ ቀርበዋል። ገባ ያንን ነው እንደፈለጉ ለቤተክርስቲያኒቷ በሚመጠን ለነባር ተረቶች በሚመጠን መልኩ አትሊስት ይቃኙታል እንጂ አትሊስት መጽሐፍ ቅዱስ ከፍተዋል ቲክቶኮች። እኚኮ እንዲች ብለው አይተ እንደሆነ እንዲች ብለው ትንቢተ እንትን ምናምን አይሉህም። ወንጌል እንትን ላይ እንደሚገኙ አይሉህም። ብሉይ ኪዳን አዲስ ኪዳን አይሉህም። በቃ ተረትን በተረት ድሪቶ ተለጣጥፎ ምን አይነት ጉድ እንደሆነ በቃ ሰው ደግሞ ይወዳል። ተረት ትልቅ ቢሆንም እድሜው መስማት ይወዳል። አይ ዶንት ኖ ፎር ሳም ሪዝን ያዝናናል ተረት እና ሰው መስማት ነው የሚወደው። ሲሪየስ ወንጌል እንድትነግሩ አይፈልግም። እና የመሬቷ በተለይ በጣም እየራቀች ሄደች እኮ በጣም ኮምፕሊትሊ መጽሐፍ ቅዱስን አስቀምጣ በጣም በብዙ ርቀት ሸሽ ትሄዳለች። እሺ እንግዳ ካለ ይግባና እናውራ። እንግዳ ካለ ይግቡ። ይሄንን ክፍል ደግሜ ላምብ ሁለት ቦታ ተመሳሳይ ነገር አለው ብዬ ስለማስብ አንደኛው እንትን መልክዓ ኪዳነ ምሕረት 5ኛው ያለው ሌላኛው ደግሞ እንትን ማኅሌተ ጽጌ ዘኒ ከማሁ የሚለው ገጽ 75 እና 76 ነው። ሁለቱንም አነባለሁ ተመሳሳይ ነገር ስላላቸው ኦርቶዶክሳውያን በነገረ ድነት ጉዳይ ምን ያምናሉ የሚለውን ነገር ከመጻሕፍቶቻቸው አንድ ስፍራ አነባለሁ ማለት ነው። እንደዚህ ይላል። እሺ ማኅሌተ ጽጌ ላይ ከሚገኘው ሐሳብ ነው። ወደታች ተዘግዝቆ ቢሰቀል በራሱን ቢተከል ያላንቺ እርዳታ ነፍሱን ማዳን የሚችል የለምና የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ። ያለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በቀር ከሲኦል የሚድን ሰው ከቶ የለምና። እደግመዋለሁ። ወደታች ተዘግዝቆ ቢሰቀል በራሱን ቢተከል ያላንቺ እርዳታ ነፍሱን ማዳን የሚችል የለምና የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ። ያለ ቃል ኪዳንሽና አዳኝ ከሚሆን ከክርስቶስ መስቀል በቀር ከሲኦል የሚድን ሰው ከቶ የለምና። ሁለተኛው ደግሞ መልክዓ ኪዳነ ምሕረት 5ኛው የሚገኘው እንደዚህ ያለ የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ። ያለ አንቺ ማዳን የሚቻለው የለምና። እደግመዋለሁ። የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ። ያለ አንቺ ማዳን የሚቻለው የለምና። ስለዚህ መዳን በማርያም ወይንስ በኢየሱስ? ኦርቶዶክሳውያን ገብታችሁ እንግዲህ እንስማችሁ። እንስማችሁ። let's go እሺ እሺ የገባ ኦሬንጅ ሰላም ላንተ ይሁን። እሺ ታች እሺ ኦርቶዶክሳውያን ካላችሁ ግቡ። ኦርቶዶክሳውያን ካላችሁ ግቡ። እሺ አንዴ ሰላም ልበላችሁ። እስከዚህ እስከሚገቡ ቢካሪ ሰላም ልበላችሁ ብዬ ነው። ቅዱሳን ሰላም ብያለሁ። ቢክሻ ዳጊ ራይት የድጋሚ ስላገኘኋችሁ ግን ደስ ብሎኛል። ከስር ያላችሁ ከላይ ክርስቲያን ሰላም ብያችኋለሁ። በኋላ ድረስ ሲሰጠኝ በደንብ ሄድበታለሁ። ተባረክ ቢካሪ። እሺ ተባረክ። እሺ ኦርቶዶክሳውያን የላችሁም እንዴ? የላችሁም? ኑና እምነታችሁን ነገሩን እንጂ የእምነት አቋማችሁን እንስማ። ጎሽም እየገባ ሁልጊዜ ከሚሳደብ ገብተህ የእምነትን አቋም ንገረን። መዳን በማን ነው? የሰው ልጅ ከኃጢአቱ የሚድነው በማን ነው? በክርስቶስ ኢየሱስ አምኖ ነው ወይንስ በማርያም?
ማርያም አይነስ። እሺ ቤዛ ሰላም ነው? እግዚአብሔር ይመስገን። ሶሪ ይቅርታ በስተት ነው። እሺ ኦርቶዶክሳውያን አላችሁ እንዴ? የላችሁም? ኦርቶዶክሳውያን የላችሁም? ያ የላችሁም እንዴ? ቤካዬ አንድ ወጭ ልኬላታለሁ 1 ሚሊዮን እንታቻይች ነይ እስኪማ ነይ 1 ሚሊዮን አማኝ እየመሰለችኝ ነው እሷ ልጅ ባይዘው ከመቆየቷ ከኛ ጋር ነይ እስኪ 1 ሚሊዮን ነይ ነግሪስ አውሪያት ብራይተን ነይ የኔ እናት በጣም ነው የምትመቸኝ ልቧ ደስ ይላል ነይ ልኬልሻለሁ ከታች ሙና መስማቷ በጣም ነው ደስ የሚለኝ ልዩነቱን ታየዋለች ማለት ነይ ግቢ እሺ እስከዛው ታፕታፕ ሼር እናድርግ ኦርቶዶክሳውያን ካላችሁ ደግሞ ግቡና አሁኑ ሰውዬ ቄስ የፀጉር አጠማጠማቸውን አይቼው አላውቅም እንደዚህ አሁን የተናገሩት ሰውና ስራ ላይ ነኝ እሺ እሺ በኋላ ሲመችሽ ነይ ሲመችሽ ትሰሪያለሽ እንዴ? 1 ሚሊዮን እኮ መሰሪያ አይመስለኝም። የሚካኤልን ድርሳነ ሚካኤልን ቤት አስቀምጠሽ በታምሩ ሀብታም ምናምን እንደምትሆኚው እኔ ጀስት ዝም ብዬ ማሰብ የነበረው። ቀጥይ ዳግሻይ። እሺ እና እንትን የፀጉር ሻሻቸው በጣም በዛ ልበል ወይም በማዕረግ የሆነ እንትና የሚያስሩበት ይለያያል መሰለኝ እኔ እንዲህ ሰውዬ እንትኑ በጣም በዛ ረዥም ነው። አሁን የተናገሩት ሰው እንደ ቄሶች አይደለም። ያ ጥምጥሙ እሺ ነው ግን አረ እንትን አለ ምን ያክል አለ እኮ እንትን ምንድነው ግራንድ ፕላስ 3 ምናምን ነገር ጂ ፕላስ 4 አለ ጂ ፕላስ 5 አለ ጂ ፕላስ 6 አለ ዲሽ ያለ ማነበረታች ዳጊ ነው መዘወር ደስ ይላል እኮ እንትን መሲ ፔጅ ውስጥ ገብቼ ቆይ እንዳሳያቸዋለሁ ሜቢ ኧረ ግቡ ግን ኦርቶዶክሳውያን ግን ግቡ ተው ግን ግቡ የዛዊት ዓለም እሺ በረከት ና ግባ ታዲያ ማነው ቤካ ነው ምናምን ነገር ዳግሻ አስገቢው ሌላ ሰው አንድ ካስተማር አግኝተናል መሰለኝ 16 ወይ እንትን ነው ፕራይቬት አድርጎት ነው ኤኒሃው ፕራይቬት ይህ ሰውዬ ግን ኦርቶዶክስ አይቀበሏቸውም። ሰሞኑን የሆነ ነገር ጀምረው ኦርቶዶክሶች ተርቧቸው አይቻለሁ እና እንደምን አደራችሁ የሚል መዝሙር በመዝሙር አድርገው ደህና ናችሁ እንደምን ናችሁ እንደዚህ አይነት ነገር ነው። አሁን እንዳሉት አይነት ነው። ዘይኑ ለቅሶ ነገር ነው የሚመስል። ለምን እኔ ምን አውቃለሁ ይደገም እያሉ ነው እንዴ? ለምን እንዴ? እሳቸው እኮ አሪፍ እንትን እኮ ናቸው እንዴ? አሪፍ እኮ ናቸው እንዴ? እሳቸውም አሪፍ ናቸው። የመሲን አካውንት አላውቀውም። በቃ መሲ ማን ነው የሚባለው? ኦፊሻል ነው መሲ ኦፊሻል ነው ኦፊሻል መሲ ነው የምትባለው? መሲ ኦፊሻል ነው መሰለኝ። መሲ ኦኬ። መሲ አኪል እንትን የምትል አይደል? ኢሚቴት የምታደርግ አይደለም። እኛ ጋር እኛ ወንድ እኮ እሷ መሲ ኦፊሻል ያ ኦኬ። እስቲ ኡፍ የለችም። አይ መሲ ሊዮኖ መሲ ነው የሚያመጣው። አም ሶሪ ሊዮኔ መሲ በቃ ምንም ማድረግ አልችልም።
ምንም ማድረግ አልችልም። ጉሺም ና ግባ ና። ለምንድን ነው እንዳትገቡ የምትላቸው? ና ግባ። ባይላቸው ነው የሚገርም። ለምን ትፈራለህ? ና ግባ። እንዳትገቡ መግባት የማትፈሩት እኮ ቤታችሁ ውስጥ ያለውን ጉድ እንዳይወጣ ነው። ስለምትሸማቀቅ ነው። ተሸማቀቅ። ገና እኛ ዋና ነገራችን እንድትሸማቀቅ መስራታችን ነው። ከተሸማቀቅ በቂ ነው። ሽምቅቅ ካልክ በቂ ነው። እመቤቴ ነይ እናቴ ድንግል ማርያም አዛኘቴ እመቤቴ ነይ እናቴ አዛኘቷ ረፉን ኢየሱስ ይሄ ነገር ነው እስከባ እንዴ ወጋውት ወጋውት። እሺ ኦርቶዶክስ ይናፍቃችኋል? አሁን በጣም ነው የሚናፍቀን። ከሲኦል እንዲወጡ በጣም ነው የሚናፍቀን። አዎ ማይናፍቁ ነው የሚገርመኝ። አሁን ለምሳሌ ኪዲ አንቺ ትናፍቅናለሽ። ለምን አንቺ በሲኦል ውስጥ እንዳለሽ ትሞቻለሽ? ከሲኦል የሚወጣበት ቀላል መንገድ እያለ ኦኬ። ለምን ኪዲ አሁን የአንቺ መሞት ያሳዝነናል። የአንቺ በሲኦል መወርወር ያሳዝነናል። ኪዲ በጣም ያሳዝነናል። ወይዬ ቤካ ተብዬው ቤካዬ በይኝ እስቲ ደስ ይበለኝ። ቤካዬ በይኝ ኪዲዬ። እኔ ደግሞ ኪዲ የሚል ስም ምናምን ነገር ደስ ነው የሚለኝ። ወዳለሁ በኪዲ የሚጠሩትን እህቶች ወዳቸዋለሁ። ወይዬ እንዴት ነሽ? ደህና ነሽ ኪዲዬ? ለምን አንቺ በጨለማ ውስጥ ትኖሪያለሽ? ጨለማ ተስማምቶሽ ነው? ጥሩ አይደለም እኮ እውነት። ሰው እንዴት ጨለማ ይስማማዋል ኪዲዬ? ሰው እንዴት ሞት ይስማማዋል? ኦኬ መዳን እየቻለ አይመስልሽም? መዳን እየቻልሽ በእውነት ምን አሰብሽ ኪዲዬ? ነይ ግቢ እስቲ ኪዲያችን። ሰው መዳን እየቻለ ለምን በጨለማ ውስጥ ይኖራል? ሰው ከጨለማ መውጣት እየቻለ በጣም ቀላል ሆኖ መንገዱ ማለት ነው። አንተ ድናችኋል የሚል ቢሆን ጥሩ ነው አልከኝ። በዚህኛውም በመጡ ብራዘርዬ። እሺ ኪድዬ አረ ለምን እኔ የኔ እናት እኔ ገደል ብገባ አልጎዳብሽም? እኔ ገደል ብገባ ምን ትጠቀሚያለሽ? ለምን አድኝም አንቺ እታለምዬ? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ብሎ ስለሚል በተገለጠው በእግዚአብሔር ጸጋ በቃ በማመን ብቻ ለምን ከሲኦል አታመልጭም? አይመስልሽም ኪዳዬ? እኔም ልክ እንዳንቺ እንደዚህ ነበረ ማወራ የነበረው እንደዚህ ነበር ቅና የነበረው። በቃ ቅናቴ ለሃይማኖት ስለሆነ ወይም ደግሞ ስለነበር ላይክ እየመጣው ሰድባቸው ነበረ ምናምን። በቃ እናንተ ጴንጤዎች፣ ጴንጤ ማለት እኮ የሸተተ ምናምን ያለ በቃ እኔ ሳደብ ነበረ። እንዲህ ያለ ኦርቶዶክስማ እንዴት ነው? በቃ ሃይማኖት የሚባል ነገር የለም፣ ሃይማኖትማ ኦርቶዶክስ ነው ምናምን ብዬል ነበረ። ያኔ የምናገረው በጨለማ ውስጥ ሆኜ ነው። ያኔ የምናገረው በሞት ውስጥ ሆኜ ነው። ሙታን ነበርኩኝ። ስለዚህ ከኔ ከሙት ከሆንኩት ሰው በቃ የሚወጣው ነገር በጠቅላላ የሞተ ነገር ስለሆነ በቃ ሰው ወንድሞች ይረዱኝ ነበር። አሁን ኦርቶዶክስ መሆን ማለት በቃ በሞት ውስጥ መኖር ማለት ነው። በቃ እንደመኖር ነው፣ በጨለማ ውስጥ እንደመኖር ነው። ኦርቶዶክስ መሆን ማለት በኦርቶዶክስ መኖር ማለት በጨለማ ውስጥ እንደመኖር ነው። እና ከዚህ ካለሽበት ጨለማ እግዚአብሔር አምላክ በልጁ በኩል የመውጫውን መንገድ የመውጫውን መሰላል አበጅቶልሻልና በቃ መሰላሉን እንዲያዙ በእምነት መውጣት ነው የሚጠበቅብሽ። ኤፌሶን ምዕራፍ 2 ቁጥር 13 ለዚህ ያለው
እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችኋል። ወይ ስወደን ክፍል በነገራችን ላይ በኢየሱስ ክርስቶስ ደስ ሲል ኦኬ ምረሚ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ስለዚህ እኔም ደግሞ በእናንተ ዘንድ ስለሚሆነው በጌታ በኢየሱስ ስለማመንና ስለ ቅዱሳን ሁሉ ስለሚሆን ምንድነው መዋደድ ሰምቼ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሰብን አልተውም። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ይላል። እንግዲህ ይህም እሺ የልባችሁ አይኖች ሲበሩ የመጠራታችሁን ተስፋ ምን እንደሆነ በቅዱሳንም ዘንድ ያለውን የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ነው። ክርስቶስም ከሙታን ሲያስነሳው ከአለቅነትና ከስልጣናትም ከኃይላትም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱን ጉልበት ይታያል። ሁሉም ከእግሩ በታች ያስገዛለት ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠ። አረ እናንተ ደስ ያል ጌታ ምስክር እኔ እንትናናት የለም እዚህ ላይ እመቤቴ አዛኘቶ እሺ እናንተ ሰውዬ ግባ እስቲ። እሺ ሌላ ደግሞ ምን አለ? በውድ ልጁም እንደ ጸጋው ባለ ጠግነት መጠን በደሙ የተደረገ ቤዛችንን አገኘን፣ እርሱም የበደላችን ስርየት። እሺ ጸጋውን በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፍቃዱ ሚስጥር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። አረ ኦርቶዶክሶች በቃ እመኑና ተጠቅለሉ፣ በአንድ ጊዜ ተጠቅለሉ። በቃ እናንተ እኮ ብትጠቀለሉ በክርስቶስ ማለት ነው። በቃ ክርስቶስ ይሄኔ ይመጣ ነበር። ከዚያኛም በሰማይ በኢየሱስ ክርስቶስም ቀውጢ ያደረግነው ነበር። ይሄኔ ቀውጢ በቃ ቅዱስ 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 ይሰራል ጌታ እግዚአብሔር ሆይ ያለህ የነበር ምናምን እያለን በቃ ኦኬ ለቅድስናው ለአምላክነቱ የሚስማማ መስዋዕት ቅዱስ የሆነውን የማይበሰብሰውን የትንሣኤን አካል ለብሰን ወይኔ ረሃ እንል ነበረ ብራዘርዬ። አሁን የእናንተ ኦርቶዶክሳውያን በጨለማ መኖር ነው እኛን ነገር እያዘገየ ያለው። የእናንተ መግዘግየት የእኛን ነገር እያዘገየ ነው። ኦርቶዶክሳውያን ተው ግን ኦርቶዶክሳውያን ተው ግን ወይ ኦርቶዶክሳውያን ቹ አሜን። ጤና ይስጥልኝ። ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ከየት ቤተ እምነት ነው ብራዘርዬ? ከየት ቤተ እምነት ብራዘርዬ? ጌታ ኢየሱስን ከሚያምኑት ወገን የኢየሱስ ክርስቶስ ተከታይ ነኝ። እሺ ኦርቶዶክሳውያን እንፈልገው ወንድማችን ተባረክ። እንኳንም ጌታን ተከተልክ፣ እንኳንም የጌታ ወንድማችን እና በጨለማ ያሉትን በሞት ጥላ ውስጥ ያሉትን ኦርቶዶክሳውያን ነው ዛሬ የምንፈልገው እና እነሱ ቢገቡ ያ እሺ እሺ ቢናዬ አለ እንዴ? ቢናዬ ናየናትየ ወይኔ ኦርቶዶክሳውያን። እሺ ባሚ ማለት የምትፈልገው ነገር ካለ ጋሄድ ዳግሻዬ ፍሪ ኮንክ። እሺ ዳጊ ካለ ይቀጥል፣ ይቅደም። እሱ ነው ቀጥሏል።
ወይ ቢኒሻ ካለ ያ ቀጥል ቢነ ባቢዬ። እሺ ቤካይ አሁን ያነበብከው ቃል ኤፌሶን ምዕራፍ 2 በጣም ኢንተረስትድ የኛ የክርስቲያኖች የወንጌላውያን አማኞች በጣም ትልቁ ዶክትሪናችን ነው። በቃ እሱ ገላትያ፣ ሮሜ ምናምን ታውቃለህ የሐዋርያው ጳውሎስ መልእክቶች ለእኛ ጄኒን የሆኑ የእምነት መግለጫችን ናቸው። እና እንግዲህ ይህንን እምነት ይዘን ነው ዳግም ተመልሶ የሚመጣውን ጌታችን ኢየሱስ ክርስቶስን የምንጠባበቀው ማለት ነው። ሙሽራው የምንጠባበቀው ኢቨን ኬዝ እኛ ነፍሳችን ከዚህ ምድር እንኳን ብትሄድ ወደ እርሱ እቅፍ እንደምንሄድም እርግጠኛ ነኝ። እኛን ክርስቲያኖች ከሌላው የሚለየን በነገር ላይ እዚህ ከአንተ ጋር ዲስከስ እያደረኩኝ አት ዘ ሴም ታይም በሰማይ ከጌታ ጋር መሆኔ ነው። እና እሱ የሚናገረው ደግሞ ያው እዛ ክፍል ላይ ያለ ኤፌሶን ምዕራፍ 2 ካየኸው ማለት ነው። አይም ፕራውድ ኦፍ በጣም የጌታ በመሆናችን እንዲሁም ደግሞ የጌታ ተከታይ መሆናችን ጌታ ለኛ ያለው ፍቅር ይህን እያሰብን ይህን የምንሰማውን ደግሞ የተረት ስብከትም ማለት ነው። እርግጥ ስብከት አንድ ነገር ነው፣ እሱ እግዚአብሔራዊ ትምህርት ነው። ነገር ግን ይህ ስብከት አይደለም፣ ተረት ብለን ኢንዲኬት ማድረግ እንችላለን። ነገር ግን ይሄ ኦርቶዶክሳዊ ሰውዬ እኔ እንዲሁ ስሰማው አንዳንድ ያሳዝኑኛል። ሌላ ምንም ማለት አልችልም። በጣም በቃ ኢኖሰንት የሆኑ ማህበረሰብ ናቸው ብዬ አስባለሁ። እና ከምን አንጻር እንደሆነ ምን ላይ ተመስርተው እንደሆነ ምክንያቱም መጽሐፍ ቅዱስ በሐዋርያትና በነቢያት ላይ እንደታነጽን የማዕዘኑም ራስ ደግሞ ጌታችን ኢየሱስ ክርስቶስ እንደሆነ ይናገራል በኤፌሶን መልእክት ላይ። እና የኬት ያመጡት እንደሆነ ታነጹ ራሱ አናቅም ምናምን። ወንድማችን ልታወራ ነው? ሊያወራ ነው? የተጨረስ ታወራለህ። እና ብዙ ጊዜ እነሱ የሚጠቅሱት ቀጥተኛ ኦርቶዶክሳዊ ከመጽሐፍ ቅዱስ ላይ ጌታ በደሙ የመሰረታት ብለው ይናገራሉ። እዚህ ቲክቶክ ላይ የሚሯሯጡት እነዛኞቹ ደግሞ አሁን ያሳያቸው አውደ ምሕረት ላይ ደግሞ መዳን በማርያም እንደሆነ ይናገራሉ። ከየት ያመጡት እንደሆነ ባናቅም ማለት ነው። እኛ መጽሐፍ ቅዱሳችንን ይዘን ለዚህ ነው መጽሐፍ ቅዱስ ብቻ ሶላ ስክሪፕቹራ የምንለው ማለት ነው። ከኢንሴንሻል ቪዋችን አንዱ የሆነ ሶላ ስክሪፕቸራ መጽሐፍ ቅዱስ ብቻ የምንለው ለዚህ ነው። የቤተክርስቲያን አስተምሮን፣ የሰባኪዎችን፣ የአገልጋዮችን፣ የቤተክርስቲያንን ልምድ ሁሉ የምንመዝነው በመጽሐፍ ቅዱስ ስለሆነ ነው። ከመጽሐፍ ቅዱስ ስለማንወጣ መጽሐፍ ቅዱሳችን ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ ስለሚናገር ከብሉይ ኪዳን ጀምሮ ከአዲስ ኪዳን ጀምሮ ሙሉ ስለ ጌታ ነው የሚናገረው። ይህንን ጌታ ኢየሱስ ክርስቶስ ራሱ ተናግሮታል በዮሐንስ ወንጌል ምዕራፍ 5 ላይ እናንተ የዘላለም ሕይወት ከመጽሐፍ ትሻላችሁ፣ ነገር ግን መጽሐፍት ሁሉ ስለ ያወራሉ ነው የሚለውና ብሉይ ኪዳንን ብትከፍቱ የነቢያትን ቶራውን እንደገና የአዲስ ኪዳን የወንጌል ደብዳቤዎችን ብታነቡ የሐዋርያው ጳውሎስን የሐዋርያቱን ደግሞ ትምህርት ብታነቡ የሉቃስን ትምህርት ብታነቡ የጴጥሮስን የያዕቆብን የዮሐንስን ራእይ ብታዩ እንዳለ መሲሁን ነው የሚናገረውና ለዚህ ነው እኛ ኢየሱስ ብቻ ምንለው ማለት ነው። እና ይህን ልፈልጋለሁ በጣም ስለ ኢየሱስ ስናገር በጣም በኩራት ነው የምናገረው፣ ወንጌል ስለለወጠኝ እንዲሁም ደግሞ ምድርን የመለወጥም አቅም ስላለው ማለት ነው። እና እናንተ ኦርቶዶክሳውያን ከድቅድቅ ጨለማ እናንተ ጨለማ ውስጥ አይደላችሁም። በርግጥ ድቅድቅ ጨለማ ብሎ የሚገልጸው መጽሐፍ ቅዱስ አለ። ድቅድቅ ጨለማ ውስጥ ናቸው። ድቅድቅ ጨለማ ማለት ምንድን ነው? በጣም የልብም የአይምሮም እንደገና የአይንም ጨለማ ማለት ነው። ምንም ነገር ኖቲስ ማታረግበት፣ ምንም ነገር ሴንስ ማታረግበት ማለት ነው። ይሄን ደግሞ እንግዲህ የጨለማው ዓለም ከደፈነብን ከከደነብን የሚያበራልን ደግሞ ወደሚደነቅ ብርሃን የምንመጣው ደግሞ በልጅ በኢየሱስ ክርስቶስ እንደሆነ ይህንን መጽሐፍ ቅዱስም ይናገራልና ይህንን ስንል በጣም ደስ እያለ ነው የምንለው። ምክንያቱም ወንጌላችን የምስራች ነው። ከዳዊት ዘር ስለተወለደው እንደ ቅድስና ደግሞ በእግዚአብሔር ፍቃድ ስለተገለጠው ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ይላል የሮሜ መልእክት ላይ ሐዋርያው ጳውሎስ በመጀመሪያው ምዕራፉ ላይ ማለት ነው። እና ቅዱሳን ወደዚህ ተስፋ ኑ፣ ወደ ኢየሱስ ኑ፣ መዳን በሌላ የለም፣ እንድንበዘን ከሰማይ በታች የሰጠን የክርስቶስ ስም ብቻ ነው ብሎ ሐዋርያው ጴጥሮስ በ5000 ሰው ፊት ነው በንጉሱ ፊት የተናገረው። ይሄን እላችኋለሁ ማለት ነው። እና ወደዚህ እውነት ኑ፣ ከሲኦል ውጡ፣ በቃ ከጨለማ ውጡ፣
ይሄ ተረት ከሚመስል ከአሮጊት እና ከሰው ሰራሽ ትምህርት ውጡ። ወደ ጌታችን ወደ ኢየሱስ ክርስቶስ ትምህርት ኑ፣ ወደ ሐዋርያት ትምህርት ኑ። ኦኬ፣ ይሄን ማለት ፈልጋለሁ። ኢየሱስ ሊመጣ በደጅ ነው፣ ቶሎ ንስሐ ግቡ። ጌታ ያስመልጣል፣ ወንጌል ይለውጣል ማለት ፈልጋለሁ። ኦርቶዶክሳውያን ካላችሁ በዚህ መሃል ለማውራት ትችላላችሁ። ተባረኩ። የስ ባሚ የተባረከ እግዚአብሔር አምላክ። እሺ አዳም ነው አይደለም? ብራዘርዬ እንዴት ነህ? አለው እግዚአብሔር ይመስገን። አለው እንትን ፎቶ ፕሮፋይል ብቻ ያደረከው ወንድም ነው ወይስ አንተ ነህ? ወንድሜ ነው። የሰው ልጅ በሙሉ የአዳም ዘር በሙሉ ወንድሜ ነው። ወንድም ነው። አይ ደስ ይላል። እሺ ከየት ቤተ እምነት? አሁን ሶላ ያለው በጥቅሉ ሲጨመቅ ከአንድ ከክርስቲያን ክርስቶስን እንከተላለሁ ከሚል ንግግር አይደለም የሚያወራው። ምክንያቱም በጨለማ ኦርቶዶክሶችን ቢሆን በዚህ አይነት ያሳዝኑኛል፣ እንደዚህ በወረደ ቋንቋ ክርስትና እንዳልገባው ነው የሚያሳየው። ብራዘር ሌላ ውስጥ አትግባ በእናትህ። ከየት ቤተ እምነት? ንግግሩ እንዳለ እንደዛ ነው እና ራሱ ክርስቶስን ቢያውቀው በዚህ ናህል ወሬ አያወራም። እኔ ፔንቴ ነኝ፣ እንደዚህ አያወራም ነበረ። ክርስቶስን ነጋዴ ስለሆነ ነው። አየህ፣ ነጋዴዎች አማርኛ ብቻ ነው የሚያስተካክሉት። እኔ እኮ ችግሩ በሶስት ላይ ብቻ ያላችሁት ሆነ። በቃ በጣም አደገኛ ኃይለኛ እናንተ ናችሁ እንጂ እኔ አሁን ስለ ክርስቶስ ቃል ሰማ ነበር የገባሁት። ግን ስለ ስድብ ለምን ለሌሎች አያስተምርም? ኦርቶዶክስ ምናምን ፔንቴ ምናምን ለምን ይላል? የክርስቶስን ቃል ዘርቶ ብንሄድ ደስ ይለን ነበር። ከየት ቤተ እምነት ነህ? እኔ እባክህ ያገኘሁበት ቦታ ነው የምገባው። ሁሉም ቦታ ነው የምትገባው። ለነገሩ ለዚህ ነው ውጣ ታቸው ነው ያገኘሁበት የሚገባው። ሂድ የሚያገኝበት ቦታ ገባ። ታዲያ እሺ ኦርቶዶክሶች አላችሁ? ጥያቄ ካላቸው ቢገቡ። ቤካዬ ሶሪ፣ ሰሞኑን ያነሳናቸው ብዙ ቶፒኮች አሉ። ከወገዘው ይታያል። ምንድን ነው ቤካዬ? ስለ መዳን ጥያቄ ወይ አላየሁትም። እኛም ምንም አልቻሉም። ለዛ ነው ጳሚ አሁን ያወራበት ሀሳብ በጣም ቆንጆ ሀሳብ ነው። በደንብ ውይይት ማድረግ ይቻላል ጥያቄ ካላቸው። ስለዚህ ትክክል ነው፣ እንስማማበታለን። እግዚአብሔር ይባርክ ወንድማችን። አስገብቼዋለሁ። እኔ ልቀበለው ወይ ማን ይቀበላል? ተቀበለው። ልቀበል? እሺ፣ ወይ ልቀበላት ወይም ልቀበለው? ማን ልበል? ላሚሳፍ አያና። እሺ ላሚሳፍ ሰላም ነው? እባክህ ማይክ ሚዩት ነው ወንድማችን እህታችን። ነጋዳ ፈያ ጉማ እኔ ጌታ ነኝ። ጥያቄ ስላላችሁ ነው። ጥያቄ አለ። ሁሉም የጌታ ሁሉም ቀጥሉ። በቃ ወይ የት ነው ቸርች አለ? ቸርች አለ። የት ነው? ምን ወንጌል? የት አካባቢ? ወደ ሰበታ ነው። ኦኬ። ህብረት ታደርጋለህ? አዎ አደርጋለሁ፣ ሄዳለሁ። ፓስተር አለ? ፓስተር አለ። በቃ ዮጋፊ ቀባቴ ዴሚቲ ፓስተር ይጋፈዱካ አቺት እንተው ማሊፍ ዋን ፓስተር ይቀብዱፍ ሶአቺ ዴምቴ ዮጋፊ ሲራጅራቴ ዴሚቲ ፓስተር ይጋፈዱ። የኔ ብቻ አይደለም ፓስተሩ። አይ እሱ ያንተ ነው ታዲያ። እሱ ያንተ ነው። አንተ ነው እሱ ነው መጠቅ ያለብህ ተባለ። ኤቢፋይም ብለሰው አየ። እሺ ዳግሻይ እንትን ነው ልሳን ያወራሁት። እሺ አይተረጉም። እሺ ቤካዬ ይሄንን ተቀበል። ሳታስተምረኝ ልጄን እጁን እያጠብኩ ነው። እሺ በዳሳ ሰላም ነው? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን ሰላም ነኝ አለን። ከየት ቤተ እምነት? ሙሉ ወንጌል። በኦርቶዶክስነት ታፍራለህ እንዴ ብራዘርዬ? ምን አልሽኝ? አማርኛ አስተካክል አውራ ብራዘር። ያው አንተ አራዳ ሆነ ምናምን ነገር አጣም ልክ
እንደኛ ከክፍለ ሀገር እንደመጣ ሰው ምናምን ነገር ነው አለም ባሪፍ በቃ እንትን እያል ሳታጣም ዝም ብለህ ቀጥ ብለህ ተናገር። በአማርኛ አውራ ብራዘር፣ አማርኛ ትችላለህ። ስለዚህ በኦርቶዶክስ አይነት ታፍራለህ? እኔ ጴንጤ ነው ብራዘርዬ፣ ልንገርህ በኦርቶዶክስ አይነት ታፍራለህ? በነገራችን ላይ አሁን የኤርሚ አገልግሎት የጸጋው ጉልበት በደንብ አድርጎ ስለቀጠ አለም ቢኒ ለምን በለከው በእናትህ ባትበልኩ አሪፍ ነበረ። ቢኒ ባትበልኩ አሪፍ ነበረ። ቢኮዝ ይሄ ውጤት ነው፣ ገባ? የወንጌሉ ውጤት ነው። እዛ ቤት ያደረሰው እንትን በዚህ ልክ ነው አበሳይቷቸው የመጣው ገብቷል። አይቼዋለሁ። በቃ ተጽዕኖ የጌታ መንፈስ የጌታ ኃይል ተጽዕኖ አሳድሮባቸዋል። በዚህ ልክ በቃ ለመበቀል እነታቸው የምታየው በኃይለኛ እንትን ብሎ አይተሃል። እኔ አይቼዋለሁ። አውቄ ነው ያስገባሁት። እኔ አውቄ ያስገባሁት በዚህ ልክ በቃ በወንድማችን በኤርሚ በኩል አልፎ እግዚአብሔር አምላክ በደንብ አድርጎ በኦርቶዶክስ ቤት ያለውን የአጋንንት ስራ አፍርሷል። በደንብ አድርጎ ማለት ነው። ለዘመናት የተከማቸ የጨለማውን ጉልበት በክርስቶስ ጸጋ በመንፈሱ ኃይል አፍርሶታል። ክብር ለጌታ ይሁን። ለዚህ ነው የኤርሚን ፎቶ ሲፈልግ አሁን አንዱ ኤርሚን ዘግዝቆ ከገባ አስገባዋለሁ፣ ችግር የለውም። ውጤት ነዋ። አየህ፣ አይወዱም። እንዴት ይወዷል? የጨለማ ልጆች እንዴት የብርሃን ልጆች እንዴት ሊወዷቸው ይችላሉ? አይችሉም በጭራሽ። እዚህ የደረሰባቸው ዳሜጅ ያመጣ ውጤት ነው። አየህ፣ አፍሮ ነው ጴንጤኔም ራሱ ምናምን የሚለው ጎበስ። ዳትስ ጉድ። ኦርቶዶክሶች ገና ታፍራላችሁ። ገና ወንድማችን ይጸልያል፣ ተንበርክኮ ኃይል ይቀበላል ከእግዚአብሔር አምላክ። ኦኬ፣ በመንፈስ ቅዱስ ኃይል ይሞላል። ታውቃላችሁ፣ ደጋግሞ ሐዋርያት በመንፈስ ቅዱስ ኃይል ይሞሉ ነበር። ደጋግሞ አንድ ጊዜ ብቻ ነው ሐዋርያት የመንፈስ ቅዱስ ኃይል የተቀበሉት። አንድ ጊዜ ብቻ አይደለም። በበዓለ ሃምሳ ቀን በሐዋርያት ሥራ ምዕራፍ 2 ብቻ አይደለም። እንደገና ኃይል እየተሞላ እየመጣ የኦርቶዶክስን በደብተራ ተተብትቦ የተቀመጠውን የዚህ የጨለማው ዓለም ቀንበር የተጫነባቸውን በጸጋው ኃይል እየመታ እየሰበረ ነፃ ያወጣቸዋል። ወንጌል ነፃ ያወጣቸዋል። በነገራችን ላይ ወንጌል ነገ ቢኒ እንደፈለጉ አድርጎ ዘግዝቆ ሊመጡ ይችላሉ። ውጤት ነው ያደረሰው በቃ የደረሰባቸው ዳሜጅ ስትሮንግ ሆልዱ ተመታ እኮ ቤካዬ፣ ስትሮንግ ሆልዱ ተመታ። አሁን ምን መሰለህ፣ ከዚህ በኋላ አንድ ጀምረውታል። ገባህ? እቺን ነበር የፈሩት። ከዚህ በኋላ ማቆም አይችሉም። ታያለህ፣ 10 ገድል፣ 20 ገድል፣ 30 ገድል አሁን ለማስወገድ የልብ ልብ ተሰምቷቸዋል። ፈርተውት ነበር ህዝቡን። ሲያዩት ለካ ህዝቡን መሮታል። ገባህ? የሚቆጣ ህዝብ እንዲያታውግዙብንና የሚል መስሏቸው ነበር። የተወሰኑ ሰዎች አሉ አሁንም፣ በእርግጥ ግን አብዛኛው ህዝብ መሮታል። ገባህ? ይህን ተረትኮ ዞር ቢያደርጉልን ጴንጤ አፉን አይከፍትብንም የሚል ነገር ላይ ተደርሷል። ገባህ? ስለዚህ ዞር አድርጉልን። በቃ እነዚህ ነገሮች በግለሰብ የገባ በምን ቤተክርስቲያኒቷ የሚያጻፈችው ቢሆን በቃ ዞር አድርጉልን። ለእነሱ ለምድል ፈንታ ትሰጧቸዋላችሁ ነው። እና ጥሩ ጅማሮ ላይ ነን ያለ ነው። ኤርሚዬ በጣም ጌታ እየረዳው ነው። ስንት ዘመን የለፋበትን ነገር ከዚህ በኋላ አንድ የማኑ ነክተዋል እና ጌታ ይረዳናል። ሰው ወንጌል ወዳድ ይሆናል ማለት ነው። መጽሐፍ ቅዱስ ሲሰበክ ለካ ድሮውኑም ይህን ብቻ ብንሰብክ ሚነካንም ይደርስብንም የለም ነበር ለካ ንጹህ ወንጌል ብንሰብክ ኖሮ የሚል ነገር አለ አሁን እና በጣም ደስ ይላል። ብቻ ክብር ላይ እሺ። በሰው ቤት ምን አገባ ይላል ብራዘርዬ። በሰው ቤት የሚባል ነገር የለም። እዛ ቤት ያሉ ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን ናቸው። በጨለማ ውስጥ እንዳሉ፣ በሞት ፍርድ ውስጥ እንዳሉ፣ በእግዚአብሔር ቁጣ ስር እንዳሉ እንዲሞቱ አንፈልግም። ከእግዚአብሔር ቁጣ እንዲሆኑ እንፈልጋለን። ስለዚህ ያገባናል። ኦርቶዶክስ ተዋህዶ ቤተ እምነት ክብር ለኢየሱስ ይሁን። ስለዚህ ጥያቄ አላችሁ? እሺ ትዕግስት ይላል። ኦኬ ትዕግስት የጌታ አይችም የጌታ ነች። ትዕግስት የጌታ ብሎ የሚመጣ ኦርቶዶክስ ወይም ካቶሊክ የለም በእርግጠኝነት። ልክ አይደለው? ትዕግስት ገና ገብታ አልጨረሰችም። ጸጋው በእምነትም ብሎ እኔ ኦርቶዶክስ አላውቅም። ጸጋው በስራ ነው እዛ ያለው። ዳጊ ምን ልታስወግዛቸው ነው? ወደው ዘምሯል እኮ እኔ ገብቶኛል። ይኸው በስህተት ነው አለች። ይኸው ትዕግስት የተባረከች እኮ አሁን ጸጋ የሚባል ነገር ተጠራ ማለት በቃ ጴንጤ ነው። እዛ ጸጋ የለም። ስራ፣ ትጋት ለድነት ምናምን ከሆነ ይሄ ኦርቶዶክሳዊ ነው ትላለህ። ተባረኪ ትዕግስትዬ። እሺ ጥያቄ ያላችሁ ግን ግቡና። እንዴ መጠየቅም ፈራችሁ እንዴ? ስለመዳን
እስኪ ነው አሳጡን። እንዴት በመዳን ጉዳይ ሚስ እንዳደረግን እኛም እንረዳ እስቲ አድርገን ከሆነ ካልሆነ ደግሞ እንወያይ። የጌታ ቃል ይነሳ። ምክንያቱም ድርሳን ገድል ስናነሳባችሁ ያንዘፈዘፋችሁ ነው። ወንጌልም ጠይቁ ስትባሉ እየፈራችሁ ነው። ምንድን ነው መድኃኒታችሁ ታዲያ? በምንድን ነው እናንተ መፈወሻችሁ? ቃሉ ካልፈወሳችሁ ምን ይፈውሳችኋል? ስለዚህ ግቡ። እዚህ የተወደዱ ወንድሞች እህቶች አሉ። በቅንነት እንወያይ። ካልሆነ ደግሞ በደቂቃ እኔ እንግዲህ የፈረሰውን ገድል መታሰቢያ አንስቼ እሄድበታለሁ። እሱ ላይ ከሚሄድበት በሰላም ግቡ፣ በሰላም ግቡ። እንወዳችኋለን። ኦርቶዶክሳውያኖች፣ ካቶሊኮች፣ ሙስሊሞች፣ እምነት የለሾች፣ ተሳዳቢዎች፣ ተራጋሚዎች ሁላችሁም እንወዳችኋለን። ሼር የምታደርጉን እግዚአብሔር ያክብራችሁ። በጣም ነው የምወዳችሁ። በጣም አንዳንዶቻችሁ ብትገቡ ከኛ የተሻለ ማስተማር መናገር የምትችሉ ናችሁ። እኛም ለነገሩ የጌታ ቤት ቅናት በልቶን ነው እንጂ ያን ያህል አውቀን ሁሉን ጨርሰን አይደለም። ግን በገባን ነገር ለምን ቁጭ እንላለን? አንድ ነፍስ እንኳን ጌታ ቢሰጠን ብለን ነውና እግዚአብሔር ያክብራችሁ። እሺ ዳጉ በእውቀት መሞገት ሳችል የኛ ሀገርና የውጭው ዓለም በጣም ልዩነቱ አንዳንዴ እዛ ጋር ይታየኛል። ገብተዋል። በእውቀት መጥቶ ይሞግታል። በቃ የፈለግከው ጥግ ድረስ በቃ ካላወቀ ወይንም ኮንቪንስ ካደረገው እጅን ሼክ አድርጎ ይሄዳል። የኛውስ ሀገር ፎቶ ዘግዝቆ ይሰድባል። እና እነኝን ገድላት አስጥል። መጀመሪያ ገድላቶች ኑና አስጥሉ። የምን ፉከራና ሽለላ ነው? የምን ስድብ ነው እንዴ? የምን ሪፖርት ነው እንዴ? እንዴ ነው አስጥሏቸው። በቃ በወንጌል ቃል ተቀጠቀጡ። አሁን እነሱ መቀጥቀጣቸው ብቻ አይደለም፣ ቤተ ክርስቲያኒቱ ራሱ መሰረቷ ነው የተንቀጠቀጠው። ለምን ሲባል በቃ እያንዳንዱ ገድል አሁን ጥያቄ እየተነሳበት ነው። እንደ ድሮ ዝም ብሎ አውደ ምሕረት ላይ ወጥቶ አፍን መክፈት አይቻልም። ገብቷል። የከበረ እግዚአብሔር ቃል አለ። እግዚአብሔር ሕዝቡን አሳልፎ አስቀድሞ ሲሰጣችሁ ሕዝቡን እንደ በጎ እረኛ ታገለግላላችሁ ብሎ ሰጥቷችሁ ነበር። ቀለዳችሁበት። ከእግዚአብሔር ይልቅ ጣዖት አስመለካችሁት። ስዕል ሳላችሁ አሰገዳችሁት። አሮንን ታስታውሳላችሁ? ልክ ከግብፅ ከወጡ በኋላ ነገ ለአምላክ የሚደረግ ድግስ እናዘጋጃለን ብሎ ለጥጃ አሰገዳቸው። በሉም ጠጡም ሊዘፍኑም ተነሱ ይላል። ከዛ ብዙዎች የሚሆኑት በዛ መንዘራቸው ምን አሉ? ሞቱ። አየህ፣ አሁን እሱ ፊዚካል የሆነውን ነው። በመንፈሳዊ ደግሞ እንደዚሁ አስነስተ ለአምላክህ የሚደረግ በዓል አለ ብለህ በማርያም ስም፣ በአርሴማ ስም፣ በአቦዬ ስም እያልክ ለአምላክ ነው የሚደረግ እያልከው እያሳትከው ህዝቡን ታሰግደዋለህ ማለት ነው። ሴም ቲንግ። አሁን ግን እግዚአብሔር የተመሰገነ ይሁን ከራሳችሁ ቤት ይኸው እነ ኤርሚን እነ ትዝታውን እነ በጋሻውን እነ ኧረ ስንት አሉ እንዳለ ዛሬ እናንተን የሚያንቀጠቅጧችሁ እኮ ከእናንተ ቤት የወጡ ናቸው። አገልጋይ የነበሩ ዲያቆን በል ቄስ በል መሪጌታ ቆሞስ መጋቢ ሚኒስትርንም አትርሳቸው። አሁን ሰሞኑን እንትኑ እንዲወገዝ ያደረጉትም ከዛው እኮ የተነሱ ናቸው። ጴንጤ አይደለም መቶ እንትን ያደርጋል። ራሳቸው እርስ በርስ ያው መልካም የሆነ ስራ እየሰሩ ነው። ጌታ ይባርካቸው። ጥሩ ነው። የጌታ ፍርዱ እንደዚህ ነው። አየህ፣ ከውስጥ ከመካከልህ ህዝብ ያወጣል። ከመካከል ህዝብ እያወጣ ተኝታ ያለውን ለጣዖት የምታሰግደውን ካህን በቃ ባዶ እጅን ያስቀራል። የሆነ ሰዓት ላይ እኔ የኦርቶዶክስ ቤተ እምነት ካህናት የሆናችሁ ቄሶች ምናምን እንደው እግዚአብሔር ምስክሬ ነው፣ ብታውቁበት ኖሮ ወደ እግዚአብሔር ቃል መለስ ፊታችሁን ብታዞሩ ለእናንተም ይጠቅም ነበር። ለእናንተ ለራሳችሁ ለሰርቫይቫላችሁ ይጠቅም ነበር። አሁን ግን በቃ ምንም ኢትስ ቱ ሌት። የእግዚአብሔርን ቃል ወይ ትነግረዋለህ ወይንም ይህን ተረት አውጥተህ ትጥላለህ። በቃ ከዚህ በኋላ ወደ ምሕረት ላይ እየቆመ አንተ በእናትህ ድፍረታቸው እኮ ከስዕል አድኖ ላይ ልጇን ቀዳ ወሰደች እና ልጅሽን አልሰጥሽም
አስበዋል። ከዛ ስዕሉ ላይ የነበረችዋ አንኳኩቷ ቤት መጣች፣ አምሽታ ማለት ነው። እኔ ባይዞ ሳስበው እንዴት ነው ማስበው? ቆይ ስዕሉ ፍሬሙ እየተራመደ መጥቶ ነው ከስዕሉ ላይ ሴትዮዋ ማርያም የተባለችዋ ወታ መታ ነው ቤት ያንኳኳቸው። ከዛ ከስዕሉ ላይ ተቦጭቆ የተወሰደው ያ ወረቀቱ ስዕሉ ሴትዮዋ ጋር ሲሆን ልጅ ሆነ እንዴ? ከዛ እንኪ ልጅሽን አምጪ ልጄን። ይሄን እኮ ኦርቶዶክሳዊ እኮ ይሄንን እኮ እንትን ሰምቶ ይሄን አንዱ ስዕል አድኖ እኮ እንደዛ ቀዶ የማርያምን ልጅ የሞተባቸው እናቶች ወይ እኮ እንዲያርገውም ሊሆን ይችላል። ዊ ኔቨር ነው። ገብቷል። የእምነት ማበርቻ ነው ብለህ ስለነገርከው ህዝቡን እምነቱ በቃ በዚህ ይገለጣል ብሎ አድርጎታል። ይሄ ከስዕል ላይ ልጇ የተባለውን እሱን ቆርጦ ወስዶ በይ እንግዲህ ልጄ ሞቷል ልጅሽን አልሰጥሽም እኮ ያለ በዚህ ተረት ውስጥ እኮ ያለ ማርያም ሌሊት መታኔም ጋር ታንኳኳለች ብሎ የሚጠብቅ እኮ አይጠፋም። ወይኔ ህዝቤን የህንድ ፊልም ተጫወቱበት። በእውነት እውነታችሁ ነው፣ የህንድ ፊልም ነው። ዛሬም አልሞት ባይ ተጋዳይ አንገታችሁን ጥር አድርጋችሁ እናንተ ገድላችሁን ለማትረፍ ስትሉ የእግዚአብሔርን ቃል የምታረክሱ ሰዎች በጣም እኔ እኮ ድፍረታችሁ ይገርመኛል። ኦርቶዶክሳውያን የእግዚአብሔር ቃል ኧረ ምን እሱ ምንድን ነው? ምን የእግዚአብሔር ቃል እጸጽ አለበት አይደል እንደ የምትሉ እኮ አሁን በዛ ብላችኋል። እያየናችሁ እኮ ነው። ያው ግን ጴንጤ ጋር ስለምትመጣ ስቴቱ ጋር ነው እጸጹ አሳይ ስትባል መጣፊያው ይጠፋል። ገብቷል። የምትይዘው የምትለቀው ይጠፋባል። ጌታ ይባረክ፣ ጌታ ይባረክ። ከመካከላችሁ ስለተነሱ ወንድሞች ጌታ ይባረክ። እሺ ጋዲስ ኧረ አውርዱኝ፣ በጌታ በኢየሱስ ክርስቶስ ኧረ አውርዱኝ። እነሆኝ ባለቤት ቤካ ምን ላይ ወጣ ነው? ምን ላይ ወጣ ነው? እንዲህ ይፋጃል እንዴ? አንተ ነገር ፈራሁት እኔ ራሱ። እንደዚህ የሚፋጅ ነው እንዴ? ገብገብ ብላ ነው የወረደችው። እንወድሻለን እህታችን። ቤካ ገብቶታል። እነሆኝ ባለቤት ብያለሁ። ቤካ ነው እንዴ? ማነች? የትኛው ማነች? ጌታ ይባረክ። ያሳቱን ለምንድን ነው እንዴ እንደማያቃጥለው? ስማ ጸጋውን አብዝቶልህ ግብግብ አላለች። ምን ተፈጠረ ብዬ ታውቃለህ? ዞር ብዬ ቤቴ ብረት ምጣድ ወድቃ ነበር ለትንሽ ሰማ ቤካይ ወድቃ ነበር ለትንሽ ይላል። አሁን ግን እየተረዱን ነው። ጌታ ክርስቲያኖችም ኦርቶዶክሶችም በጣም እየተረዱን መጥተዋል። እዚህ ሜዳ ላይ ያለው ነገር በደንብ እየገባቸው መጥተዋል። ጌታ ይባረክ። እናመሰግናለን። በእውነት ጌታ ይባርካችሁ። ተባረኩ። ስለተረዳችን እጅግ አድርገን ነው የምናመሰግነው። እሺ ቢኒ አንድ ነገር ልጠይቅ። ቅድምም አንስቼው ነበረ። አንዱ ገድሉን እንዲወገዝ ያደረጉበት ነገር እኔ ጊዜ እዛ ላይ ነኝ ያለው። ሰሞኑን ድሌን እያጣጣምኩ ነው። ከወንድሞቼ ጋር ያገኘሁትን ከእህቶቼ ጋር ያገኘሁትን ድል እያጣጣምኩ ነው እና የሰው ባህሪያት አይነት አልተገለጠበትም ይላል የገድለ ዮሐንስ መጥምቀ መጽሐፍ ላይ። አንዱ እንዲወገዝ ያደረገው ምንድን ነው? ይሄ እዛ ላይ ያለው ገጸ ባህሪ የሰው ስነ ተፈጥሯዊ እንኳ ባህሪ የለውም። የተፈጥሮን አይነት ያዛባ ነው እና ሰው ነው ለማለት ይቸግራል ይላሉ ሰውየው። እንግዲህ ባጭሩ አስቀምጨው ማለት ነው። እንደሱ አይነት የስነ ተፈጥሮን ያዛባ ማንነት ያላቸው ሰዎችን አንስተን ይሄ ደግሞ እንዴት ነው ስንል በወዳቸው
በአቦዬ ሆድ ውስጥ ወፎች ተበጣጥሶ እንትናች ሰውነታቸው አልቆ በአጥንታቸው ውስጥ አሳዎች ይመላለሱ ነበር ምናምን የሚለው ሁኔታ ከዛም ተመልሶ አቦዬ ተመልሶ ሰው ሆነ ምናምን የሚለው ነገር እንዴት ነው ይሄ ሊሆን የሚችለው? ማለት እግዚአብሔር አይችልም ሳይሆን መረጃ አልቀረበበትም፣ ምንም አይነት መጽሐፍ ቅዱሳዊ ግራውንድ የለውም፣ ወይ ደግሞ የአይን ምስክር ወይ የለም፣ የሆነ መረጃ ያልቀረበበት ተረት ነው እና እንዴት ነው ለእግዚአብሔር ምን ይሳነዋል ሲሉ ነበር። እና ተአምር እኮ ነው። ተአምር እናብራራላችሁ እንዴ? ተአምር እንዴት ሊብራራ ይችላል? ኦኬ እንደሱ ብላችሁ ተሸሽጋችሁ ነበር ለረጅም ጊዜ። እንደሱ ከሆነ ለምን ታዲያ የገድለ ዮሐንስ መጥምቁን ታሪክ ላይ ያሉትን ሀሳቦች ለምን ተአምር ብላችሁ አላለፋችሁትም? ሆዳችሁ ያውቀዋል ማለት ነው። ተአምር የምትሉት መረጃ ማቅረብ ሲያቀታችሁ እዛ ውስጥ መሸሸግ ስለፈለጋችሁ ነው። እንደሱ ከሆነ ተአምር ከሆነ የዮሐንስም ገድል መወገዝ አልነበረበትም። ስለዚህ መስፈራችሁ እሱ ከሆነ መስፈርታችሁ እሱ ከሆነ በዛው መስፈርት ሂዱበታ። የአዌንም ገድል የተክልዬንም ገድል ቀዘኑንም ጠቅማጡንም ሁሉንም ሂዱበትና በተገላገሉ። ቆይ ጴንጤ የተነሳ አፉን ከሚያከፍትባችሁ፣ መቼም ጴንጤ ሌላ ስራ የለውም፣ ሐሰትን ማፍረስ ነው ስራ። ከሚያፈራርስባችሁ፣ ስማችሁ ሁል ጊዜ በክፉ ከሚነሳ፣ መቼም እናንተ ለስማችሁ ነው እንጂ ለስሙ አይደለም የምትጨነቁት አይደል? ስማችሁ ላይ በክፉ ከሚነሳ ቀላሉ እኮ መንገድ ምንድን ነው? በቃ ዞር አድርጓቸው ገድላቶቹን። በኋላ ምን ልትሆኑ ነው? ሁሉንም ገድል ዞር ሲሉ ምን ሰርታችሁ ልበሉ ነው ያለው እንትና መዝሙር ያሬድ። ግድ የለም ምን በላው እንጣ። እኛ እንጀራችን ከሆነ ገድል ማባረር ግድ የለም። እስቲ ገድል በማባረር የሚገኝ እንጀራ ካለ በዛው እናየዋለን። እስኪ እኛን የምንበላው እንጣና እናንተ ተረቱን ብቻ ከህዝብ ጫንቃ ላይ ዞር አድርጉት። እስኪ ወንጌል ይሰበክ። ዳስት ይሄው ኑ ግቡና ጠይቁን። ከወንጌል ላይ የምትፈልጉትን ነገር ጠይቁን። ስለ መዳን እንወያይ እንኳን ብንላችሁ አንቆ ይዟቸዋል። ምኑን ያነቃችሁ? ገድሉ አንቆ ይዟቸዋል። ለምን? ምክንያቱም ጥያቄም ሳትጠያየቅ ሳታምንም ሳትጠመቅም ቁርባንም ሳትወስድ ሜሮን ሳትቀባ መልካም ስራ ሳሰራና በፍትሃት ብቻ መንግስተ ሰማያት እንደምትገባ ተነግሯል። ስለዚህ አንተ ስለ መጽሐፍ ቅዱስ ቦታ የለህም፣ ስለ እግዚአብሔር ቃል ጠምም አይልህም፣ ስለ ሐዋርያት ትምህርት ግድ አይልህም። ስለዚህ አሁን በዛ መስፈርት የቀሩትንም ሂዱበት ነው ያለው። በቃ ሂዱበት አይደለ? ከኔ ለምሳሌ 30 ማይል ፐር አወር የሚኬድ ላይ 40 ሄደ ብለህ ትኬት የምትሰጠው ከሆነ በቃ ያችኑ ህግ ሌላዎች ላይ አፕላይ አድርጌው በጣም በስፒድ እየነዱ ያሉ ከተፈቀደው ፍጥነት በላይ እያሽከረከሩ ያሉ ገድላቶች አሉ፣ ህዝቡን እየጨፈላለቁ ያሉ እና ዳር ያዝ ብለህ ጻፍልኝ አንዴ ክርስቲያን ከስር ዳር ያዙ። ስለዚህ በዛው መስፈርት መሄድ የለባቸውም ወይ ቢኒዬ፣ ቤካዬ፣ ዳጊዬ፣ ባሚዬ ይሄ መስፈርት የኔታ መጥተዋል። በዛ መስፈርትማ ከተሄደ እኮ በቃ እንዳለ ገድላት ሁሉ ገደል ገቡ ማለት ነው እንዴ። ገድል ብሎ አንስቶ ከተፈጥሮ ህግ ጋር የማይጣላ ገድል እስቲ አንድ ሰው ያምጣልኝ። ገድላት ውስጥ እንዳለ ያሉ ነገሮች እኮ ከተፈጥሮ ህግ ከተፈጥሮ ስርዓት ጋር የሚጣሉ ጀስት ፍሮም ቶፕ ኦፍ ማይ ሄድ የእኔ ፌቨራይት የሆነው ማን ነው? ዘጠገሮ አሃይ ላይ 50 ዓመት የኖረ ሰውዬ እኮ ነው። ምን እየተነፈሰ ምን አያቃጥሎ ሳይ ሰውዬው 50 ዓመት ይችል ያደረገ በእጁ እኮ ነው ያዘው። በእጁ እኮ ነው ያዘው። ደግሞ ጨረቃ ላይ 50 ዓመት ገብተዋል። ከዛ ደግሞ ደመናም ላይ እኮ 50 ዓመት የኖረ ሰውዬ ነው። እንደዚህ አይነት ፈታ ማለት አትችልም። ለመሰለ መጽሐፍ ቅዱስ ላይ እኮ አህያ ተናግራለች እንዴ። ምን ከአይምሮ በላይ የሆነ ታምር ነው አንተ እንዴ ሰው እንጂ ቢል ሲሉ ምንድን ነው መልሱ? እሱ ታሪክ መጽሐፍ ቅዱስ ላይ ያለ እሱ ታሪክ ኢንፋለብል የሆነው የእግዚአብሔር ቃል ላይ የሚገኝ ነው። ያንተ ሲሆን ግን ያቸው አህያ ግን አንተ ገድል ላይ ሳገኛት ግን መረጃ ጠይቃለሁ። አየህ ገድል ሲሆን ሰዎች የጻፉት ነው። ድርሰት ሲሆን ሰዎች የጻፉት ነው። በመንፈስ ቅዱስ ተመርተው የጻፉት አይደለም። መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ላይ የፈለከውን ታሪክ አሳየኝ አምናለሁ። መጽሐፍ ቅዱስ አማኞች ነን። የእግዚአብሔርን ቃል ምንም ሳንጠራጠር ይጣራልን፣ ይበጠርልን፣ ይመርመርልን ሳንል ዋጥ ስልቅጥ ነው የምናደርገው። ወይኔ ካምስቱ ገድል ግን ወይኔ ካምስቱ ድርሰት ግን ወይኔ ካምስቱ ግን የሰው ሰራሽ ትምህርት ግን መረጃ እንጠይቃለን። ፓስተር ከሌ ተገልብጦ አየር ላይ በሮ ስትለኝ ለአህያ ያልጠየቁትን መረጃ ለፓስተሩ ግን እጠይቃለሁ። ፓስተር ብትሆን አለቀም፣ እጠይቅሃለሁ። ወንጌላዊ ነብይ ጴንጤ ነብይ ነኝ ብትለኝ እጠይቅሃለሁ። እንዴ አህያዋን መች ጠየቃት? አህያዋን አልጠይቃት፣ መጽሐፍ ቅዱስ ላይ አግኝቻታለሁ። እሷ የማልጠራጠረው መጽሐፍ ላይ አግኝቻታለሁ። ያንተን ገድል ግን እጠራጠረዋለሁ። ያው ገድል ያለው ፓስተር ባይኖርም ካለህ ግን እንግዲህ መቼም እንትን እቀጥላለሁ እንደ ኦርቶዶክሶቹ እቀጥላለሁ ብለኛ ሰፈርም ካመጣኸው ግን ያንተን ሲሆን እጠይቅሃለሁ። ከየት አመጣህ ይህን ታሪክ? ምስክርነት ቢሆን ተው፣ መጽሐፍ እኮ የለብን ገድሉን መጽሐፍ አይጠበቅብን። መድረክ ላይ ወጥተህ ስትመሰክር የመሰከርከውን ነገር እንሰማና እግዚአብሔር እኮ ይችላል፣ ኧረ ከዚህ በላይ ጌታ ያደርጋል፣ ግን በአንተ ህይወት ለመደረጉ መረጃ አምጣ። እንዴ
እንትን መጽሐፍ ቅዱስ ላይ እኮ አሳ ነባሪው እኮ ዮናስን ዋጠው። ለምን ከፈለገ ዮናስ አሳ ነባሪውን ዋጠው የሚል አይኖርም። መጽሐፍ ቅዱስ ላይ ከሆነ ዋጥ ስልቅ፣ ተረት ላይ ሲሆን ዳሪያስ መረጃ አምጣ። ቀጥል ቢዲዬ፣ ገና አቋርጣችኋለሁ። ዛሬማ አላስወራችሁም። ኧረ ግፋበት፣ ምንም ችግር የለውም። ቆሞስም አሉ። ፋሬስ ቀጥሉ። ደህና መጡ። ዳጊ ዛሬ ሊጨምቅ ሰላም ብያለሁ። ዛሬ ጴንጤ ሰላም ናችሁ ወንድሞቼ? በጣም ወዳችሁ እንዴት እንኳን ደህና መጡ። የተወደዱ ወንድማችን እንዴት ነው? ሰላም ነው ወይ? ዳጊሻ እንዴት ናችሁ? ክብር ለኢየሱስ። መጡልን ሁላችሁም ቤታ ሁሉም ሰላም ብያለሁ። እንኳን ደህና መጡ። አዎ ይሄን ተረት እንዴት እያደረጋችሁት ነው? ማን እናደርገው? እስቲ እኔም አንድ ሁለት ተረት ላካፍላችሁ እስቲ። እሺ አንድ ሁለት ተረት ላካፍላችሁ። ከስር የላም በረት እያሉ ይጻፉ አይደል? ያው አዎ ከተረት እላለሁ እኔ ደግሞ ከታች የላም በረት ቢሉ ወይም የመሰረት የሚባል ነገር አለ መሰል። እዚህ እንግዲህ ታውቃላችሁ ዘመኑ ጽጌ ነው። ወራዊ ጽጌ ተብሎ ወይም ደግሞ ጾመ ጽጌ ይሉታል አሁን በተለምዶ። አንድ የሚሉትን እንዴት ከመጽሐፍ ቅዱስ ጋር እንዴት እንደሚፋለስ አንድ ሐሳብ ላወራችሁና ተአምሪኪ ማርያም ተሰብከ በኦሪት ይላል። አመተ ሳለኪ ጳጦስ መስለ መለኮት ዘራይኪ ሙሴ ሊቀ ነቢያት ጸልለኒ ዋዙቂኪ ላመልማለጽ ሶካጢያቴ ያዊ ጽጌ ሰዓት ይላል። ትርጉሙ ምንድነው? ማርያም ሆይ ነበልባል ካመልማል ተዋህዶ ሙሴ በደብረ ሲና በደብረ ኮሬብ ባየ ጊዜ ታምርሽ በኦሪት ተሰበከ ተነገረ ይላል። እንግዲያችሁ ይሄ የት መሰላችሁ? ዘጸአት 3:2 ላይ ያለውን እንግዲህ በዛን ሰዓት ማርያም ታምርሽ ተነገረ ተሰበከ። በጣም ይገርም ነው። በጣም ይሄ እንግዲህ በዜማ በወረብ እንግዲህ የሚዜመው ነው። ያው ታውቃላችሁ እንዘ ታቀፊ ወለጻንክ እያለ ያው የኦርቶዶክስ ኢየሱስ ያው አላደገም ገና ሕፃን ነው። ነይ ቶሎ አቅፈሹ የሚልም አለና ይሄ ግን የሚገርመው በዛን ሰዓት ተነገረ ታምርሽ የሚል ነው። በጣም የሚገርም የሚያሳዝን ማለት ነውና ከመጽሐፍ በዛን ሰዓት የት ነበረች? እንግዲህ ዘጸአት 3:2 ላይ ያለው ሙሴና እግዚአብሔር ነው የሚነጋገሩት። የት ነበረች ስትሉ በጣም አስቂ ነውና ሌላም አንድ ልጨምርላችሁ በጣም እንዴት ከመጽሐፍ ቅዱስ ጋር እንዴት እንደሚያገናኙት ከየት እንደሚያገናኙት ማለት ነው። እንዳለ ደግሞ በጣም የሚያሳዝን መጽሐፍ ቅዱስ ጋር የሚጋጭ ከመጽሐፍ ቅዱስ ጋር የማይገናኝ ሁላችሁ እዚህ በጣም እንደው እየገረመኝ እንደው ምን ያህል የዚህን ያህል ክፋት የፈጣሪ ለፍጡር ይሄን ያህል ክፋት ምን አይነት ቢከፉ ነው እላለሁ። በጣም የሚያሳዝን ማለት ነውና መጽሐፍ ቅዱስን እያዛቡ ለፍጡር እያንዳንዱ ለፍጡር ለእግዚአብሔር የሆነውን ለፍጡር ምን አይነት አይምሮ ምን አይነት አስተሳሰብ አባ ጊዮርጊስ ስንል አባ ጽጌ ድንግል ደግሞ ጭራሹን ምን አይነት ተረታም ሽማግሌ እንደሆነ በጣም የሚያስቅ ነው። ምን ይላል መሰላችሁ? ይሄኛው ደግሞ ማቴዎስ 3:17 ላይ የምናገኘውን ቃል ለማርያም ሰጥቶ እንዴት እንዳለው በላይሌኪ ወበዮርዳኖስ ወበታቦር ስልሰ ይላል። ስልሰ ጊዜያተ ዘአልቦ ተውሳክ በአልቦ እጸተ ለውልደሰብ ያሬ ዘስላሴሁ ገጻተ ጽጌኪ ድንግል ታምሪሁ ተከስተ ወበጸዳሉ አብርሃ ጽልመተ ይላል። ባንቺ ላይ በዮርዳኖስ በደብረ ታቦር ለሰው የአካሉን ሶስትነት አስረዳ ድንግል ሆይ ይላል። ሶስትነቱን አንድነቱን አስረዳ ባንቺ ላይ በማን ላይ ነው ያስረዳው? አንድነቱን በደመና ሆኖ የተናገረው ስለማን ነው? በሷ ላይ ሆኖ ነው። በጣም ይገርም ማለት ነው። ይኸውላችሁ እንግዲህ ማለት ይሄ ብቻ አይደለም፣ በጣም ይገርመው ማለት ነው። የተፈሰ ማርያም በተለምዶ የምንለዋለና ንትፈሳ ኩልነ በዝክረ ስምኪ ጦም ማድም ወደ ማስካለኪ ማድም እና ቅድስት ማርያም ቤዛዊተ ኩሉ ዓለም ብሎ የዓለም ሁሉ ቤዛ የሆንሽ ቅድስት ድንግል ማርያም ሆይ ጣፋጭ በሆነ በስምሽ መታሰቢያ ያማረ በሆነ በደምሽ ፍሬ
እንደሰታለን በደምሽ ፍሬ የክርስቶስን ደም የደምሽ ፍሬ በደምሽ ፍሬ እንደሰታለን። እንዴት እንዲያረጉ እንደሚሰጡት በጣም ግርም ነው። ይሄ እንግዲህ በዜማ የሚባል ነው። ማንም በዜማ የሚባል ነው። በሌላ መልኩ ማርያምን እንዴት ሿሚ ሻሪ እንዳረጓት ማለት ነው። ምን አልከኝ ዳግዬ? የደም ፍሬ የሚለው አልገባኝ። በጣም ይገርማል። ምን ማለት ነው የደም ፍሬ? ቃሉ ራሱ በጣም ሰምተነው ማናቀው ይርድ ነው። በደምሽ ፍሬ በቃ ባንቺ ደም ነው እኮ። በደምሽ ፍሬ። እሺ ኦኬ። ባንቺ ደም ውጤት፣ በደምሽ ውጤት ያማረ በሆነ በደምሽ ፍሬ እንደሰታለን እንደማለት ነው። ደምሽ ውጤት ማለቱ ነው። ያው አባቶች የምንበላው ስጋ እና ደም የሷ ነው እንዳሉት ማለት ነው። ከዛ ጋር የሚያያዝ ነው። ሌላው ደግሞ ምን ይላል? ሰላም ለስልኪ አፈማያዊ በጸዳው ግብጽ በሳዊልና ለመጸባህ ማቴዎስ እንተረሰኪ ወንጌላዊ ይላል። በጼዴናና በግብጽ አዳኝ ወይም ፈዋሽ ላብሽ ወዝ ያለ ካወጣው ስዕልሽ ልና ሰላም ላለው ቀራጩን ማቴዎስ ወንጌላዊ ያደረግሽ አንቺ ነሽ ይላል። እንግዲህ ሐዋርያትን የሾመ ማን እንደሆነ ሁላችንም እናውቀው ነው። እንግዲህ ሐዋርያን እንደሾመች በኦሪት እንደተሰበከች እንደገና ደግሞ በዮርዳኖስ ያው ታውቃላችሁ ጌታ እንደተጠመቀ የምወደው ልጅ በሱ ደስ የሚለኝ ብሎ የተናገረዋል። እንደገና በደብረ ታቦርም እንደዛ ተመሳሳይ አለ እና ይሄ ባንቺ ላይ ወረደ ባንቺ ነው የሚለው እዛም እንዴት አጣሞ ሁሉ ወይም የኢየሱስ ወይም የክርስቶስን ለሷ እንደተሰጠ የፍጥሩ አምልኮ በኃይለኛው አሁን የኦርቶዶክስ ቤት ኢየሱስ ጭራሹን ምንም የሚያስፈልግ አይደለም። ማርያም ናት ሁሉን ያዘችው፣ ዶግማ ናት፣ ዋና ናት። ዋና ያለሷ እንቅስቃሴ የለም። እያንዳንዱ አምልኮ ምስጋና ቢሆን አንድ አገልጋይ ገና ወደ ቤተ መቅደስ ሲገባ ተፈሴ ማርያም ብሎ ነው የሚጀምረው። ሲጀመር ሌላ ምንም የለም። ከዛ በኋላ መጨረሻውን በማርያም ነው፣ መጀመሪያውን በማርያም ነው። እና የፍጥሩ አምልኮ እንዴት ኢትዮጵያ ውስጥ እንዴት ክርስቶስ ይሰበክ እንዴት ይነገር? ሙሉ ለሙሉ እኮ በገድልና በእንዲህ አይነት ተረት ነው የተያዘው። አሁን እኮ መች ተነካና መች ተጀመረና? አሁን እኮ ይሄን አሁን ስለ ገድለ ዮሐንስ አወገዝን ቢሉም ያው ተቃዋሚ ቢሉም መች ቁጥር ስፍር የለውም እኮ መች ተነካ? ይሄ እኮ ምንም እንጥንጥዮ ጤፍ የምታክል ማለት ነው እንዴ! ብዙ ተረት እኮ አለ። ላሊበላ ሄዶ የተሳመ እኮ ያንዴ ፈረስ በቅሎ ጤፍ ያክል ትውልዱን ምረዋለሁ የሚል ቃል ኪዳን አለ እኮ። አዩት እንግዲህ ጤፍ እንግዲህ በማዳበሪያ ያለ ጤፍ ያን ትውልድ ምራለሁ። አንዱ እንደ ትውልዱስ አሁን ያለው ፍጥረትስ በሙሉ አንድ ማዳበሪያ ጤፍ ይሆናል ወይ እንዴ? ስንት አይነት ተረት አለ። ግሸን ማርያም ሄዶ የተሳለመ እኮ የ40 ቀን ልጅ ነው፣ የ80 ቀን ልጅ ነው። 80 ዓመት እንኳን ቢሆነው ዝም ብሎ በዛ መሄድ ብቻ ነው የሚጠበቅበት። ኃጢአቱ ለመስተሰረይ ቦታ ኃጢአት ያስተሰርያል፣ መቃብር ኃጢአት ያስተሰርያል፣ ምን ፍርፋሪ ኃጢአት ያስተሰርያል፣ ገበታ መላስ፣ ጠላ መጠጣት፣ ይሄ ሁሉ ምን ጉድ እኮ ነው። ይሄ እንዴት ነው ተነቅሶ የሚያልቀው? በጣም ከባድ ነው። ኦርቶዶክስ ስንቱን አድሳ ስንቱን ትተዋለች፣ ስንቱን አሰርዛ ስንቱን ትተዋለች። በጣም የገባችበት የበለጠ ደግሞ አሁን አሳመርን እያሉ ደግሞ የበለጠ ደግሞ እየጨከኑ የሚያወሩት ደግሞ አሁን እንደም ዳግል ከላለው አንድ እንትን በጣም የሚያስቅ ማለት ነው። ተረት የበለጠ ሌላ እንትን ውስጥ ነው እየገቡ ያሉትና እነዚህ ቲክቶከሮች እንደው ምናልባት እንደው ቅድም እንዳላችሁት እነሱ እንደው ምናልባት ተጽዕኖ ይፈጥሩ እንደሆነ እንጂ በጣም ከባድ ነው ያለው ሁኔታ ማለት ነውና ጌታ ስሙ ይባረክ። በእውነት እናንተ ትልቅ ስራ እየሰራችሁ ነው። የእናንተ ውጤት ነው። በየቀኑ ተግታችሁ ነቅታችሁ እየሰራችሁ ያላችሁትና ቀላል አይመስላችሁ። ብዙ ሰው ይመለከታችኋል፣ ብዙ ሰው ያያል። እየነቀፈም ቢሆን እየተሳደበም ቢሆን እያንጓጠጠም ቢሆን በውጭም በውስጥም እየሆነ ያዳምጣል። የማያዳምጥ እንዳይመስላችሁ እና በዚህ ውስጥ ደግሞ ሰው ይነቃል። ነፍሳት ወደ ክርስቶስ ይማረካሉ፣ ሰዎች ይባናሉ። መቼም በአሁኑ ዘመን 4ኛ ክፍል የሆነ ሰው እኔ ኦርቶዶክስ ይሆናል ብዬ አላምንም። ለምን? ማንበብ መጻፍ ከቻለ ማለት ነው።
ለምን ብዙ የሚነበቡ ብዙ የሚታዩ ነገር ስላሉ ሰው ሃይማኖት መቼም አይደለም እና ሰው ማስተዋል አለበት፣ መገንዘብ አለበት፣ ማንበብ አለበት። እና እናንተ ተግታችሁ መስራታችሁ በጣም ነው መደሰተው። ብርክ በሉልኝ። ሌላ ምን ጨምራለን? መቼም ያው ቁጥር ስፍር የለውም እኛ ጋር ሞልቷል። እንደው ለቅምሻ ያክል ነው። ሄዱበት። ጌታ ዘመኖትን ይባርክ። ቆሞስ ጌታ ይባርኮት። በጣም ጌታ ይባርኮት። ገድሉ ላይ የሰሞኑ ገድለ ዮሐንስ መጥምቁ ላይ ቢሄዱበት